ማን በጣም ምርጥ ጨዋታ ነው የተጫወታችሁ ዛሬ። እስቲ በጣም የሚያስደስት ለምን ኒውካስትል በሜዳው ነው እንግዲህ ያስብኛ ያለ ሲዲኤም ጎንዛሌዝ የለም ሮድሪን ቤንች አድርጎ ማለት ነው። ይሄንን ሲያደርግ በጣም ፈርቼ ነበር። ሚድፊልድ እንበለጣለን፣ ከዛ ልክ እንደባለፈው አይነት ነገር ይፈጠራል፣ ልንሸነፍ እንችላለን ብዬ በጣም ሰጋው። ግን ሰውየው ሪስክ መውሰድ አልፈለገም። በቃ እንኳንም ያስቀመጥከው ሲልቫንና ኦራይሊን አደረገ መሀል ላይ ማለት ነው። የሚገርም ጨዋታ። አትኑሪ ራሱ ገብቶ ማለት ነው አሲስት አደረገ። ልጁ ድል ቢሰጠው አሪፍ ነው። ለዛውም ኦራይሊ ስለደከመ ዊንግ ላይ እሱን ቢያስገባ ይችላል። ከእሱና ዱሁ ጋር ሲጣመሩ ምን ሊፈጠር እንደሚችል ማን ይሄ ወይኔ ምን ቀን የመጣው በእናትህ ዝም ብሎ ነው የሚያስቆጥረው። ማን ይሄ ሰውዬ ኦቨርሬትድ ሲባል ነበር። ገና ያስመለከታቸዋል። በዚህ ሞራል ዩናይትድን መላጥ አለብን። ማንዬ የሚያስደስት ጌም እንዴ! ስለ ቼልሲ ደግሞ ሳላወራ ልጁ ቤንች ሆኖ ሲገባ ነው መሰለኝ ሁሌው ነገር አያደርግ በቃ አያጠውም። ትርምስምስምስ እያደረገ ነው የሚገባው። ፎደን ያው ፎርሙላ አይደለም ዛሬ ማስገባቱም ልክ ነው። ለዩናይትድ ጨዋታ አይታወቅም፣ ግን ትንሽ መቀመጥ አለበት ግዴታ ነው። ቸርኪቶ ደግሞ ተቀይሮ ሲገባ ነው አቋሙ እንትን የሚለው እንጂ ስታርቲንግ ስታስገባው እንደጠበቀው ላይሆን ይችላል። እና ታዲያ እንዴት አድርገን እናስቀምጥህ? እስኪ አንዴ ለራሳችን በፈርስት ሊግ ጨዋታ መዝጋት ይላል። ሴንት ጄምስ ፓርክ ላይ እኮ ሄዶ መጫወት ማለት ለእኔ በቃ የሆነ ሲኦል ነው። በጣም ነው የምጠላው። እግዚአብሔርን ከልቤ ነው የምላችሁ። በቃ ኧረ በስመ አብ። ታዲያ ያውም እኮ የገባንበት ሚድፊልድ ኦራይሊ እና በርናርዶ ሲሉ እንግዲህ ያስቡት። ከነ ጊመራሽ ከነ ጆሊንግተን ጋር ማን ነው በዛ ፊዚካል የሚጋፋው? ግን እኛ ሲቲዘኖች ነን። ሴሜኒዮ አግብቶልሃል ዛሬ። በጣም ሂዝ ላቪንግ ላይፍ ማለት ነው ሲቲ ቤት አሁን ላይ። ኧረ በስመ ደግሞ ነበረ የማይሆን በጭራሽ እንደዚህ አይነት ጎል ሲሻር አይታችሁ አታውቁም። ሃላንድ ኦፍሳይድ ነው ብለው ምናምን ኦፍሳይድ ቫር ታይቶ ዳኛው ራሱ ነው ቫር አይቶ ሄዶ ኦፍሳይድ ነው ብሎ ይሻል። በጣም ተለካይለ እንዴ ባይነ በእናት። እኛስ ይብላኝልኝ ለራያን ቸርኪ ደገመን። ራያን ቸርኪን ተው፣ ራያን የትኖሪ። ኧረ በስመ አብ። ኧረ አረካኝ። ትንሽ ደቂቃ ተጫውቶ ላዩን የሚማርክ እግር ኳስ ነው። አሲስት ለቸርኪ ባለቀ ሳገብቶ ሲቲ ቤት የፈረመ ሰው አንድም ችግር የለበትም አለ እንጂ አልጠራም። ሴሜኒዮ በሁለት ጨዋታ 2 ጎልና 1 አሲስት። ኤትኖሪ አሁን ከእንትን ተመልሶ አሲስት ጠቅ። ቸርኪ አረ ይመቸል፣ ማርያምን ይመቸል። ማንቺ ዩር ኔክስት። ቆሼ ቆምቦሬ የሆነ ቡድን ኒውካስትል እኛ ላይ በርታሉ። እኛ ላይ ሲሆን ማለት ነው እንዲህ ብለህ ደም ስር እስኪገታተር እንዲህ ብለና አሉ። ደግ አደረጉልህ። ሲያንስ ነው ቆሼ ቆምቦሬ የሆነ ቡድን እኛም ቢሆን እኮ አይለቀንም ነበር። እኔ እኮ ስለማውቀው ነው እንዲህ መቃጠሉ ኒውካስትልን ማልወድ ወድጄ መስሏችሁ ነው። ማይሆን ቡድን። ለማንኛውም ጀምአው 2-0 በሆነ ውጤት እንግዲህ ማሸነፍ ችሏል። ጀምአው በጨዋታው ላይ ልዩነት ፈጣሪ የነበረው እንግዲህ አዲሱ ፈራሚያቸው ሴሜኒዮ እጅግ አስገራሚ ነበር። ጀምአው ከአንድም 2 ጎሎችን ማስቆጠር ቻለ። በእርግጥ አንዱን ጎል ተሽሮበታል። ጀምአው ኦፍሳይድ ነው ተብሎም 1 ጎል ማስቆጠር ችሏል። እንግዲህ በጨዋታው መገባደጃ ላይ ደግሞ ራያን ቸርኪ የማገባደጃውን የሁለተኛውን ጎል በማስቆጠር እንግዲህ ሲቲ ካሁኑ ለዋንጫ ማለፉ ያረጋገጠበት ውጤት ነው ያስመዘገበው ጀምአው። ለማንኛውም ኒውካስትል ሜዳ ላይ ሄዶ ከዚህ ጨዋታ ነጥብ ይዞ መምጣት በጣም ከባድ ነው። ግን ሲቲ ቀለል ባለ ሁኔታ ደካማው ኒውካስትል ነው ያስተናገደው። ነጥብ ይዞ ወጥቷል ጀምአው። ኢትዮጵያውያን እንኳን ደስ አላችሁ። ነገ እኔም ደግሞ እንኬላውን እለጥፈውና እናንተ ለፋይናል እንገናኛለን። እኔ ከኒውካስትል ይልቅ አንተ ትሻለኛለህ ለዋንጫ ባገኘ። በምሬን ነው የምልህ ሲቲ አንተም ባገኘ ነው የሚሻለኝ። እኔ ያቀፋፊ ነው አይመቸኝም። ያ ቡድን ካንተ ጋር ቢደርሰኝ ነው የሚሻለው። አንተ እንግዲህ ይህን ጨዋታ እንደጨረስክ ነው እየተሰማኛለሁ። በሜዳ መቼ ሳትሸነፍ ማሲቲ ስለሆነ ጩጨው ይመችህ። እንኳን ደስ አላችሁ። ከኛ ጋር ፋይናል የምንገናኝ ይሆናል። ደህና ደሩ። ኮፒ ሊንክ ይደረግ በጀሞ ይመቻችሁ። ሲቲ ማሸነፉ አይደለም የሚያናደው 2-0 በሴንት ጄምስ ፓርክ ማሸነፉና ኦልሬዲ ወደ ዋንጫ ማረጋገጡን ወደ ዌምብሊ መሄዱን ማረጋገጡ አይደለም የሚያናደው። ይሄ ደደብ የሆነ ኤዲ ሃውል የሚባል አሰልጣኝ ማን አባስ ስለሆንክ ነው ሳንድሮ ቶናሊ የምታሳርፈው? እዚሁ መድረክ ላይ ያለፈው ዓመት እኛን ስታገኘን ኢሳቅን ቀይረኝ እያለ 90 ደቂቃ አጫውተው ነበር እኮ ለዛውም በእኛ ሜዳ። ማን አባስ ስለሆንክ ነው ከፔፕ ጋር የምትናናቀው? ፔፕ ብቻ እኮ ነው ተጫዋች ሮቴት የሚያደርገው። ሮድሪን አስቀምጦ ገረፈ፣ ምክንያቱም እድሉ ስላልጠቀምክ። ያ ሚድፊልድ እኮ ለመበላት የተዘጋጀ ነበር። ለመበላት ኦራይሊና በርናንዶ ሲልቫ ፒቪት አድርጎ ገብቶ ቶናሊ ለምን አስቀመጥከው? እሱ ሳያንስ ሰመኞ ማግባቱ፣ እሱ ሳያንስ
1-0 ቢያንስ ገና አንድ እንዳገባህ የሚቀጥለውን ጌም የኢቲሃድን ጌም ራሱ ትንሽ እንድንጠብቀው ያደርግ ነበር። አንድ ጋገባህ አንድ እኮ ይሆናል፣ መወገም ትችላለህ፣ ታድክምልናለህ። ዞሮ ዞሮ እኮ እኛ ሲቲ እንዲያልፍ ነው የምንፈልገው። ባለቀ ሰዓት አንተ ታገባለህ ተብሎ ሲጠበቅ ቸርኪ ማግባቱ ነው። ቸርኪ ራስ የሆነ ሰውዬ ማለት ምንም ያልተሳካ ቋጠሮ ሲቲ እንዲያልፍ ብንፈልግም ኤነርጂ ከዚህ የበለጠ የሚመጥ ኤነርጂ ጨዋታ ማድረግ ይችል ነበር። ይሄ ደደብ አሰልጣኝ ኤዲ ሃውል የሚባል ማለት ወጣ። እሰይ ይሄ ዋንጫ ለእኔ ያረጋገጥክልኝ። እኔ በአንድ ጨዋታ 2 ዋንጫ እንድታረጋግጥልኝ ነበር። ፔፕ እኮ ኦፍኮርስ ሮድሪን ያስቀምጠዋል። ማንቸስተር ደርቢ ያለበት እኮ አንተ ማን ስላለብህ ነው? ማን ስላለብህ ዱቄት። በርንሞዝ ግን ምን አይነት የክሪስማስ ስጦታ ነው የሰጠኝ? እግዚአብሔርን ወይኔ አንተ እንዴት ነው የሚችለው? ሴሚኒዮ ማርያምን እኔ እግዚአብሔርን አደያ እንኳን ደስ አላችሁ ሲቲዘንስ። 2-1 ማሸነፍ ችለናል ማለት ነው በቸርኪና በሴሚኒዮ ጎል። ሴሚኒዮ እንደውም ምን የተብኳካ ኦፍሳይድ ወጣበት እንጂ 2 አግብቶ ነበር። ግን እግዚአብሔርን እሱ ተጫዋች ይችላል በጣም ማርያምን በጣም ይችላል። እኔ እንደዚህ ኤክስፔክት አላደረኩኝ። ዶኩ እያለ አይታችሁታል ጨዋታውን። ከዶኩ ወረዛ ሲሻማ ሴሚኒዮ ጋር ነው፣ ከሴሚኒዮ እዚህ ጋር ሲሻማ ኳስ አይባክንም ደስ ሲል። ከዛ ደግሞ ቅያሪው የዶኩ ቅያሪ ቼርኪ ነው። ቼርኪ ፈርስት ላይክ ቤስት መግባት አለበት ምን ሰው ነኝ እኔ። አሁንም ይግባ በቃ መግባት አለበት፣ የሆነ ቦታ ተፈልጎለት ይግባ። ሌላኛው ደግሞ አኬ ያድክድካ አረኔ በክርስቶስ ኤት ኑሪን የመሰለ ተጫዋች የመጨረሻው ኳስ የቸርኪ ኳስ የሱ አሲስት ነው። ኤት ኑሪን የመሰለ ተጫዋች ይዞ ቸርኪ ፔፕ እንዴት ያን ድክድክ ያስገባብናል? ይሄን የመሰለ ፐርፎርማንስ ያለው ልጅ ላይክ በእንትን ብቻ እኮ አይደለም አኬ በምንም ተአምል ሌፍት ባክ መሆን የሚችል ተጫዋች አይደለም። ኤት ኑሪ ግን አቅሙን አሳይቷል። እስቲ ኔክስት ጌም ላይ ከዩናይትድ ጋር ጠብቀዋለሁ። ይህን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉ። ሲቲዘንስ እንኳን ደስ አላችሁ። ዋው ሲቲያችን ይላል ገባና አውጣው። ዋው ምን አይነት ጌም ነበረ። ለማንኛውም ፈርስት ሃፉ ጥሩ አልነበረም። ሰከንድ ሃፍ ግን በጣም ተሻሽለን መተን 3 ጎል ነው ያገባነው። አንዱ እቺ ጎል በግፍ ነው የተቀማበን፣ በግፍ ማለት ነው። እኔ እንደዚህ አይነት ኦፍሳይድ አይቼም አላውቅም ማለት ነው። የምሬን ነው። ብቻ ይሁን እሱ ተቀማብን። አንቶኒዮ ሴሜኒዮ ምን አይነት ተጫዋች ነው ያስፈረም ነው ማለት ነው። በዚህ ሰዓት አስቡት እስቲ በሁለት ጌም ኦልሬዲ 2 ጎል እና 1 አሲስት አለው ማለት ነው። እና ሌላ ደግሞ በግፍ ማለት ነው የተወሰደበት። ለማንኛውም አሪፍ ጌም ነበር። ቸርኪ ደግሞ ተቀይሮ ገብቶ የምርጧን ጎል አግብቷል። ከራያን ቴንትኑሪ ጋር ተጣምሮ አሪፍ ጎል አግብቶልናል። አይ ቲንክ በደንብ ለመልሱ ጨዋታ በደንብ አሪፍ ያደረግነው ይመስለኛል። መልሱ ጨዋታ ዘና ብለን ለመጫወት ይመችናል ብዬ አስባለሁ። ኒውካስትል ሜዳ ሄደን ይሄን ነጥብ ይዘን መምጣት ቀላል ነገር አልነበረ። በጣም ነው ደስ ያለኝ። ለማንኛውም እንኳን ደስ አላችሁ። አሪፍ ጌም ነበረ ከሞላ ጎደል ማለት ነውና እንደ ሲቲ ማለት ነው። ግማሽ ተጫዋቾቹ ቤንች ነበሩ፣ ከዛ በኋላ ተቀይሮ ሁሉም ገብቷል። አሁን ቀጣይ ደግሞ ወደ ጎረቤታችን እናልፋለን ማለት ነው። ለማንኛውም እንኳን ደስ አላችሁ። ሼር ኮፒ ሊንክ ሪፖስት አድርጉ። የተሰማችሁ ከታይ ጻፉ። ሲቲ አሸንፏል። ኧረ ኒውካስትል በስማም ላጠፉት ጥፋት በሙሉ ቅጣት ነው መጨረሻ ላይ ቼልሲ የቀጣቸው። ምን ማለት ነው ይሄ ደግሞ ማለት ነው? ጎል የሚያገባ ዶኩ ምንድን ነው የሚሰራው? ማን ይሄ ነገር ሊቀጥል አይችልም። እንደዚህ መቀጠል አይችልም። ምንድን ነው የሚያደርገው? ሴሜኒዮ በግራው ይችላል፣ በቀኙ ማን ዶኩ ነው ራሱ ዶኩ ነው። 2 ዶኩ ሜዳ ውስጥ ገብቶ እንዴት ነው ሲቲ ሊሸነፍ የሚችለው? ግራ የሚገባኝ ነገር ምን ሆናችሁ ነው? ገባ ኤት ኑሪ ከአፍሪካ ዋንጫ እንደተመለሰ ምን አይነት አሲስት ነው ያደረገው? ምን አይነት ሊንክ አፕ ላይ ነው ይሄ? ዶኩ በሉት ይሄ ሰጠው ለቼልሲ፣ ቼልሲ እዛ ጋር መለሰ፣ ቼልሲ ያገባው። ማን ኒውካስትሎች ይሄ ሁላ ተጫዋች አውጥታችሁ ማጥቃት አልነበረባችሁም። ይኸውላችሁ አንድ ጌም ይቀራችኋል። አሁን ሲቲ ማሸነፉ በጣም አሪፍ ነው። ገባችሁ? ፋይናል ላይ ራሳችን ለጥፈን እንደዚህ ጥብ አድርገን ማለት ነው ዋንጫውን እንወስድበታል። ምንም እኮ አዲስ ነገር አይደለም። ፈላው ኤርሊንግ ሃላንድ በጥቁሩን አመጣ ማለት ነው። በሙድ ይመች። ሴሜኒዮ ይችላል። ከአፋችን ላይ ነው የወሰዳችሁት። ሊቨርፑልያን ከአፋችን ላይ ነው ይሄንን የሚገርም ልጅ ወሰዱብን። በ2 ጨዋታ 2 ጎል። ገና ከመጣ እንኳን ቲሙን መላመድ እንኳን አላስፈልገውም። ሄዶ ስክት ነው ያለው። ከአፋችን ላይ ነው የወሰዱት። ይችላል ይሄ ልጅ በቃ ወያለው ወየውልሽ። በቃ አሁን ወየውልሽ። ሲቲ የሆነ ተከላካይ ከጨመረ እመኒ እንደለመነው አስጨብጭቦ ደግሞ ይሄንን ዋንጫ ይበላል። ፕሪሚየር ሊጉ ይችላል። ግን ሴሜኒዮ ይሄ ልጅ አመለጠን። በቃ ኤርሊንግ ሃላንድ በጥቁሩ ብየዋል።
እንዴ ምን ትሉታላችሁ? ገና ሰው መጥቶ አዲስ ቲም እንኳን አይላመድም እንዴ? ገብቶ ስክት እንደሚያውቀው ቤት እንግዳ እኮ አልሆነም ይሄ ልጅ እኮ በቃ የውሽማ ነገር እኮ አስመሰለው፣ የለመደ አስመሰለው ቤቱ ምናምን ነገር። እንዴ ይመቻችሁ ግን ፈለው ለለባዶ የሚገርም ውጤት ነው። ሴሜኒዮ እንግዲህ ሂዝ ኦን ፋየር። የፔፕ ጋርዲዮላው ማንቸስተር ሲቲ በእንግሊዝ ካራባኦ ካፕ አንድ እግሩን ወደ ፍጻሜ ማሳለፍ ችሏል። ዛሬ ሴንት ጄምስ ፓርክ በመጓዝ ከባድና ፈታኝ የሚባሉን የኤዲ ሃው ኒውካስትል ዩናይትድ የገጠመው ማንቸስተር ሲቲ 2-0 በሆነ ውጤት በማሸነፍ ነው የመጀመሪያ ዙር ጨዋታውን በሚገባ ማጠናቀቅ የቻለው ማለት ነው። የመልስ ጨዋታ ኢቲሃድ ላይ የሚከናወን ይሆናል። ነገር ግን ለኢቲሃዱ ጨዋታ ይበልጥ የመጀመሪያ ዙር ጨዋታን ውጤቱን ማቅለል ችሏል ማለት ይቻላል። በዚህ ጨዋታ ላይ በማንቸስተር ሲቲ በኩል ጎሎቹን ማስቆጠር የቻሉት ተጫዋቾች ሴሜኒዮ 53ኛው ደቂቃ ላይ እንዲሁም ደግሞ ራያን ቸርኪ ተቀይሮ በመግባት 99ኛው ደቂቃ ላይ ነበረ ማለት ነው። ማንቸስተር ሲቲ ፈርስት ሃፍ ያው ሁለቱም ቡድኖች የሆነ አዝግ የሆነ ጨዋታ ነበር፣ ጥንቃቄ የበዛበት ጨዋታ ነበር የተመለከተው። ሰከንድ ሃፍ ግን ጌሙ ላይ ክሊኒካል ነበሩ፣ እንዲሁም ደግሞ ጌሙ ማኔጅ ያደረጉበት መንገድ በጣም አስደናቂ ነበር ማለት ይቻላል። ሴሜኒዮ ሌላም ጎል አስቆጥሮ ነበር፣ ኦፍሳይድ በሚል ተሽሮበት ነበረ። ነገር ግን ቡድኑን ለመላመድ ጊዜ እንደማይፈልግ የተጫዋች እያሳየን ነው የሚገኘው። ጃንዋሪ ላይ የተቀላቀለው በቅርቡ ከቀናት በፊት ነገር ግን እስካሁን እያሳያቸው የሚገኘው በሁለት ጨዋታዎች ላይ እንግዲህ እጅግ በጣም የሚገርሙ ፐርፎርማንሶች እንደሆነ እየተመለከተ እንገኛለን። በቀጣይ እነዚህ ፐርፎርማንሶቹ የሚዘልቁ ከሆነ ደግሞ ለማንቸስተር ሲቲ ትልቅ ግባት መሆን የሚችል አይነት ተጫዋች ይመስለኛል። ለማንኛውም ማንቸስተር ሲቲ በጣም መልካም የሚባል የመጀመሪያ ዙር ውጤት በእንግሊዝ ካራባኦ ካፕ ግማሽ ፍጻሜ ጨዋታ በማስመዝገብ እንግዲህ የመልሱን ጨዋታ ይበልጥ የቤት ስራውን ማጠናቀቅ እንደቻለ ተመልክተን ነበረ ማለት ነው። ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍሉ። ነገ በሌላ የግማሽ ፍጻሜ ጨዋታ ስታንፎርድ ብሪጅ ላይ ቼልሲ ከመድፈኞቹ አርሰናሎች የሚገናኙ ይሆናል። ስለዛ ጨዋታ ያላችሁን ግምት ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። ኒውካስትል ሜዳ ላይ ሄደህ ማሸነፍ ማለት ከአንበሳ መንጋጋ ውስጥ እጅህን ሰደ ስጋ ለማውጣት መሞከር ማለት ነው። ቅርጥፍ ሊያደርግ ይችላል። ጌሙን ገሎት ነው የመጣው። በጣም የሚገርማችሁ ደግሞ በሲቲ ቤት ልምድ ያላቸው አዳኞች አይደሉም አንበሳ መንጋጋ ውስጥ እጃቸውን የሰደዱት ገና ለማጅ አዳዲስ ተጫዋቾች ናቸው ዛሬ ጌሙን የገደሉት ማለት ነው። ኦልሞስት ጌሙ አልቋል፣ ፋይናል ደርሷል ብዬ አስባለሁ። ማንቸስተር ሲቲ ያው እግር ኳስ ስለሆነ የኢታዱ ጨዋታ ይጠበቃል። ሲቲዘንስ ኒውካስትልን በሜዳቸው 2-0 አሸንፈናል ማለት ነው። ፋሚሊ ቸርኪ ባለቀ ሰዓት ጌሙን ዘግቶታል ማለት ነው። ሴሜኒዮ ደግሞ ይለይ ነበረ። አንድ ጎል አግብቶ አንድ ጎል ተሽሮበታል። ቻንስ የሚጠቀም በጣም ጎበዝ ጨዋች ነው ፋሚሊ። ሴሜኒዮ አሪፍ ጨዋች ነው። በጨዋታው ላይ ግን ፋሚሊ ብዙ ኳስ ስናባክን ነበረኛ፣ ብዙ ቻንስ ነበረን የማግባት አልጠቀምንም እንጂ ዞሮ ግን ፋሚሊ አሸንፈናል። ኒውካስትልን በጣም ሲሞክሩብን ነበር። አሁን ዋናው እኛ ማለፋችን ነው ወደ ፍጻሜ። ነገ የሚሆነው እንግዲህ ፋሚሊ ቼልሲ ከአርሰናል በቼላው ሜዳ ማለት ነው። ቼላው ደግሞ የዋንጫ ወይም ካፕ ጨዋታ ሲሆን በጣም መራታ ናቸው። ለአርሰናል ከባድ ነው የሚሆነው። ብቻ ከሁለት አንዱ ያለፈው ይመጣል፣ ይሰጠዋል የዋንጫ ከኛ ወጣን ፋሚሊ። ይሄን ቪዲዮ ኮፒ ሊንክ እያደረጋችሁልኝ ይመቻችሁ ሲቲዝንስ። ዛሬ ደግሞ በደስታችን ማለት ነው አደባባይ ጋር ተገኝተናል። ምድረ ወያላ ከኛ ጋር እየቋጠረ እስከዚህ ሰዓት ስለቆየ እናመሰግናለን። ነገ ትፈላለጣላችሁ፣ ዋንጫውን ጣ እናረጋለን፣ ክብራችንን እናሳያለን። ለፍጻሜው ደርሰናል። ምንም አልገረመኝም፣ ምክንያቱም ሲቲ እንደሚያሸንፍ ግልጽ ነው። የሲቲ ደጋፊዎች ሼር ኮፒ ሊንክ እንዳይረሳ። ደስ እንዲለኝ እንደወዳችሁ ወዳችኋለሁ፣ በደንብ እንደወዳችሁ ሲቲ ኪንግ ያላችሁ ኮሜንት ላይ በመጻፍ ለዛ ለወያላ ሼር አድርጉለት። ሚዜ መሆን ለማዳችሁ ነው። ነገ ቼልሲ ለለፉት አተለፉ ቼልሲ የሚለፍ ምንም ይለፍ ለኛ ምንም ይለውጣው ለውጥ የለም። ልጥልጥ አድርገን ካራባዎችን እናነሳለን። የዋንጫ መጀመሪያችን ነው። ኤፍ ኤ ካፕ፣ ፕሪሚየር ሊግ እና ቻምፒየንስ ሊግ አለን። አያሳስብም። ይመቻችሁ። አንቷን ሴሜኒዮ በሲቲ ቤት ገና ከመምጣቱ ምን አይነት ተጽዕኖ ነው እያሳየን የሚገኘው? በምሽቱ ጨዋታም 2 ጎሎችን አስቆጥሮ አንደኛው ፍትሃዊ ባልሆነ መልኩ ተሽሯል። ጋይስ ይሄ ኳስ እኔ እንዴት ኦፍሳይድ ተብሎ ሃላንድ ተጽዕኖ አድርጓል ጎሉ ላይ በማለት እንግዲህ ኦፍሳይድ አቋቋም ነበር ላይ ብለው ለምን እንደሻሩት አልገባኝም። ለማንኛውም ግን አንቷን ሴሜኒዮ አንደኛውን ቢሽሩበትም አንደኛውን ግን አጽድቀውለታል። ሴሜኒዮ ባስቆጠረበት ምሽት እንግዲህ ወደ ኒውካስል ሴንት ጄምስ ፓርክ ሄደው በኤፍኤል ካፕ ወይም በካራባኦ ካፕ የመጀመሪያ ዙር ጨዋታ ኒውካስልን በሜዳው 2-0 አሸንፈው መመለስ ችለዋል። ለማንቸስተር ሲቲ ሁለተኛውን ጎልም 99ኛው ደቂቃ ላይ እንግዲህ ራያን ቸርኪ ተቀይሮ ገብቶ ሁለተኛውን ጎል ለሲቲ ማስቆጠር ችሏል። በጣም ውብ ቅብብልና ውብ ጎል ነበር የተመለከተነው ሁለተኛው ጎል ላይ። ለማንኛውም ከ3 ሳምንት በኋላ የመልስ ጨዋታ ደግሞ በኢቲሃድ የሚደረግ ይሆናል። ስለ ምሽቱ የማንቸስተር ሲቲ ድል እንደዚሁም ስለ አንቷን ሴሜኒዮ አስደናቂ ጅማሬ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አንቶን ሴሜኒዮ ይሄ ልጅ በሲቲ ቤት ሻይን ማድረጉ የማይቀር ነው። ይሄ ልጅ እንዴት ነው የሚችለው?
ድሪብል ሲያደርግ እንዴት አባቱ ነው የሚያምረው! ጀርሚ ዶኩ ምን አይነት የሚገርም እንቅስቃሴ ያስመለከተን! ራያን ቼርኪ የፕላኔታችን ታላቅ ተጫዋች በቃ ልታጨበጨብለት ይገባል። ቋጣሪ ገብተተኛ ሚስተር ባላንዶር ኢዝ ባክ ስለ በምክንያት ነው። አንተ ስትመለስ እኮ መሀሉ ሰላም ነው የሚያገኘው። እንዴ ሮድሪ ኢዝ ባክ ዊ አር ዴፊኒትሊ ባክ ከሙን ሲቲ ካራባኦ ካፕ ሴሚፋይናል የመጀመሪያው ዙር እንግዲህ ኒውካስል 0 ማንቸስተር ሲቲ 2 ማን ነው ፈላው በዚህ ዙር ብቻ ወደ ፋይናል ማለፉን አረጋግጧል ማለት ነው። አሁን ቼልሲ ከአርሰናል የሚደረገውን ጨዋታ ብቻ መጠበቅ ነው ያለበት። ምንም በቃ የሚጠበቅበት ነገር የለም። ቀጣይ ጨዋታ ራሱ በሜዳቸው ነው የሚጫወቱት። አሁን ሴንት ጄምስ ፓርክ ላይ ሄደው 2-0 ማለት ነው። ኧረ በለው ሲቲ ፈርስት ሃፍ የሚያስጠላ ጨዋታ ሲሆን ሰከንድ ሃፍ ነቁ መሰለኝ በቃ 2 ጎል አገቡ ማለት ነው። ሴሜንዮ ምን አይነት ተጫዋች ነው! የነካው ኳስ እንዳለ እየገባ ነበር። ሲቲ በዚህ ጨዋታ 2 ጊዜ ነው ያሸንፈው ማለት ነው። ኧረ በለው ዳኛው ለምንድን ነው የሴሜንዮን ኳስ የሻረው? ምንም ሊገባኝ አይችልም። ዳኞቹ አንዳንዴ ይሰጡ ለይን ኳስ አንዳንዴ አይሰጡትም። በቃ ሁሉ እኛ ራሱ እየገባን አይደለም። አሁን ኳስ እየገባን አይደለም። ሴሜንዮ ግን የነካው ኳስ እንዳለ ይገባል። ኧረ ምን ተጫዋች ነው! ሃላንድን አሁን ጎል አግቢ አብሮት ሴሜንዮን አታጡትም ማለት ነው። ሲቲ ከገባ ሁለተኛው ጎል ለጨዋታ 2 ጎል። ምን አይነት ተጫዋች ነው! የነካው ኳስ እንዳለ ጎል ነው። ጀለስ በጉልበቱ አግብቶ ነበር ያገባው ግን ሻሩበት። ሌላኛውንም ጎል እንግዲህ ራያን ቼርኪ ከቤንች ተነስቶ ማግባት ችሎ ነበር። አሲስት ያደረገው ደግሞ አይት ኑሪ ነበር። ሁለቱም ከቤንች ነበር የገቡት። አይት ኑሪ ከቤንች ብቻ ሳይሆን ከአልጄሪያ መጥቶ ነው እዚች ጋር አሲስት ያደረገው ማለት ነው። ይችላል። ለማንኛውም ሲቲ 2-0 አሸንፏል ማለት ነው። አሁን ቀጣይ ዙር ኒውካስል ቻንስ አለው። አረ ጭራሽ ነው አይኖር። ይህን ጨዋታ ራሱ ከብዱት ነበር። እዚች ጋር እነሱ አንግል ይገጭባቸዋል። ሲቲ እየሄደ ጎል ያገባል ማለት ነው። ማንቸስተር ሲቲ 2 ኒውካስትል 0 ወያላን እስከ 98ኛው ደቂቃ ድረስ ታስቋጥረውና ተስፋ ታስቆርጠዋል። ግባና አውጣው። ምን አይነት ኳስ ነው ያገባው ቼርኪ! በፈጣሪ ስም እንዲ። ለማንኛውም ጋይስ አዲሱ ፈራሚያችን ግን ማለት ነው በቃ ካሁኑ አለሁ እያለን ነው። አንተዋን ሴሜንዮ እናቴን በጣም ነው የምችለው። በጣም የመጨረሻ ነው የምችለው። አንተ ይጫወተዋል ኳሱን የምር። ለማንኛውም ጋይስ በዛሬ ጨዋታ ማለት ነው የሚገርም ጨዋታ ነበር። እንዳለ ምርጥ ፐርፎርማንስ ነበር ያሳዩት። ፈርስት ሃፍ ላይ ክሬቲቪቲ ነበር ያጠረን። ሰከንድ ሃፍ ላይ ቀየራቸው። በቃ ፔፕ ጓርዲዮላ መፈልገው አይነት ቅያሪ በቃ። ለማንኛውም ጋይስ ኒውካስትልን ሪቬንጅ ቀን ተናግሬ ነበር። በዳኛ በደል ያጣናውን 3 ነጥብ እናስመልሳለን ብዬ አውርቼ ነበረ። ቃሌንም ክለቤ አስመሰከረልኝ። እስ ገብተህ ተኛ ምድረ ፎቃቃ ወያላ። ቀጣይ ወያላው መጣሁልሽ። ነገ ቼልሲን አሸንፈሽ እንድታልፊ ነው የምፈልገው። ወያላው ከአንቺ ጋር ፋይናል መድረስ ፋይናል መጫወት ያስደስተኛል ነው ምልሽ። ሁሌም ሚዜነሽ ከኋላ ያርጌሽ ዋንጫውን ስበላው ታየኛለሽ። ሼር ኮፒ ሊንክ ይደረግ ጋይስ። እንግዲህ የተሰጠንም ቻሌንጅ እየተንቀሳቀሰ አይደለም። ሁላችሁም ፋሚሊ ሜንሽን ማድረግላችሁ አካውንት እየገባችሁ ፎሎ ታደርጉልኛላችሁ። ይቻ ማንቸስተር ሲቲ ከኒውካስትል በጣም አሪፍ የሚገርም ጨዋታ ነበረ። ቢሆንም ግን አንዱ ማሸነፍ ስላለበት ማንቸስተር ሲቲ አሸንፏል ማለት ነው። ሴሜንዮ በ2 ጨዋታ ውስጥ 2 ጎል አግብቷል ማለት ነው። ይመቻችሁ። ካራባኦ ካፕ ኒውካስትል 0 ማን ሲቲ 2 አንቷን ሴሜንዮ ክሬዚ ቦይ 2 ጎል ነበር ማስቆጠር የቻለው። አንዱ ጎል ተሻረ። ግን ዋት ፐርፎርማንስ አንቷን ሴሜንዮ የምሬ ነው የምላችሁ። ኤርሊንግ ብራውት ሃላንድ ቀሽም ነበር በጨዋታው። ማነው ዶኩ ፎደን ምናምን በቃ አልነበሩም ማለት ነው ጌሙ ላይ። ግን ሴሜንዮ ብቻውን ሲቲን ተሸክሞ ወጥቷል። በስተመጨረሻም ቼርኪ ጎል አስቆጥሮ 2-0 በሆነ ውጤት ኒውካስትልን እሽት ውቅት አድርጎ አሳምነው ነው ያሸነፉት። ይመቻቸው። ነገ ቼልሲ ከአርሰናል እሽት ፋይናል፣ ሲቲ ከቼልሲ ገራሚ ቤስት ጌም ልናይ ማለት ነው። ይመቻችሁ። በደንብ ኮፕሊንክ ይደረግ አዲስ